ዳዊት እውነታውን እንግዲህ ከባንቴኑ ተረድቷል። ሮዛ የባንቴኑ ሚስት እንደነበረች ራሱ ባንቴኑ ነግሮታል። ወደ ቤት ሄዶ ታዲያ ሮዛ ሲጠይቃት ሮዛ ግን አይኗን በጨው አጥባ በፍጹም ይሄ ልብ ወለድ ነው፣ በፍጹም እኔና እሱ ባልና ሚስት አይደለንም ብላ ክደዋለች። እሱ ግን ራሱን የነገረኝ እንዴት ትክጃለሽ? እያንዳንዱን እውነት እደርስበታለሁ። አሁን መዳኛ ምክንያት አግኝተሽ ሊሆን ይችላል፣ ግን አልለቅሽም ብሏታል። እንግዲህ ባንቴኑን አስፈራርቶታል። ይሄ ነገር ውሸት ቢሆን አልለቅህም፣ እገልሃለሁ። እውነት ቢሆንስ ግን ሲለው እውነትም ቢሆን እገልሃለሁ ብሎት እንግዲህ ካስፈራራው በኋላ ዳዊት ወደ ቤት ተመልሷል። ዳዊት በስተመጨረሻ እንግዲህ ሮዛን ሊፈታት ጠበቃ አናግሯል። ሮዛ ባንድ ፊት ፋይሉን እንዲያጠፋላት ለእናትየዋ ነግራለች። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላም ብያለሁ። ሰላማችሁ ይብዛ። ሙስሊም ወገኖችም ሰላም ብያለሁ። ዛሬም እንደተለመደው ልብ አንጠልጣይ አጓጊ አስተማሪ የሆነውን ትንሿ ሙሽራ ተከታታይ ድራማን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉኝ እየጋበዝኩ ቀጥታ ወደ ቪዲዮ እንሄዳለን። ትንሿ ሙሽራ ተከታታይ ድራማ እንግዲህ በጣም አስተማሪና አጓጊ ልብ አንጠልጣይ እየሆነ የመጣ ድራማ ነው። እንድትከታተሉት በአክብሮት እየጋበዝኩ ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ ያው ባለፈው ክፍል ላይ ባንቴኑ ያለውን እውነታ ለዳዊት ሊነግረው ተቀጣጥረው የተቀጣጠሩበት ቦታ ሲገናኙ ነበረ ድራማው ያቆመው ማለት ነው። በዛሬው ክፍል እንግዲህ ዳዊት ባንቴኑ ጋር ደርሶ ለምን እንደፈለገው ሲጠይቀው ሚስቴንና ልጄን ሚስቴን ልትገድል ልጄን ደግሞ ልታስወርድ ነበር አይደል እያለ ሲጠይቀው ሚስቴን ያልከው ሲለው አዎ ባሏ እንደሆንኩ አታምንም እንዴ ሲለው ዳዊት ሚስት ያንተ ሚስት ብቻ አልነበረችም የኔ ሚስት ነች ሲለው ቆይን የምለው ውጭ ለሕክምና ከሄድክ በኋላ ቆይ ጭንቅላት ውስጥ ያለውን ሽቦ በጥሰው ነው እንዴ ላኩ ምን ሆነሃል? እኔ ደህና ነኝ ጤነኛ ነኝ እያልኩ ነው ይለዋል። ባንቴኑም ደግሞ ደጋግሞ ዳዊት በነገሮቹም ቢርበተበት ባንቴኑ እንግዲህ አንድ ቃል ተንፍሶ ተነስቶ ሊሄድ ሲል ዳዊት ሽጉጥን መዥረጥ ያደርግና ከዛ ቁጭ በል አሁን እያንዳንዱ እውነት አይን አይኔን እያየህ እንድትነግረኝ ይፈልጋለሁ ይለዋል። ሮዛ ሚስትህ ነበረች ወይስ አልነበረችም ብሎ ኮስተር ብሎ እንግዲህ ዳዊት ይጠይቀዋል። ባንቴኑም አዎ ሚስት ነበረች ብሎ ይነግረዋል ማለት ነው። በዛን ሰዓት ዳዊት እንዴት ይህን ሁሉ ነገር ብሎ እንግዲህ እንቅ ያደርገዋል። ይሄ ነገር እውነት ሆኖ ባገኘው ውሸት ሆኖ ባገኘው አልለቅህም፣ ግንስ እውነት ቢሆንስ ይለዋል ባንቴኑ። እውነትም ቢሆን እገልሃለሁ፣ የትም አታመልጠኝም ብሎት እንግዲህ ባንቴኑ ዳዊት ጥሎት ይሄዳል። ከዛ እንግዲህ ወደ ቤት እየሄደ ነው። የሮዛ ፍቅረኛ እንግዲህ አምኖን የባንቴኑ የልብ ጓደኛ እንግዲህ ለሴት ሲል አንዳንድ ሰዎች ላልሆነ ነገር ሲል አብሮ አደግነታችን ጓደኝነታችን ብዙ የከፈልንላቸውን ብዙ ያደረግንላቸውን ነገር ትውት አድርገው ይክዱናል። ልክ የባንቴኑ ጓደኛ አምኖን ሮዛን እንግዲህ ሲያት ይሁዳታል። እሷም እንግዲህ በደካማ ጎኑ ገብታለታለች። ምክንያቱም ባንቴኑ እንደ ካዳት ስታቅ ግዴታ መጠቀም ያለባት ማንን ነው? አምኖንን ነው። እሷም እንግዲህ አፍቅር ያለው ያለች። ከዛ ስልክ አላነሳ ስትለው ቀጥታ እቤት ይመጣል። እቤት ይመጣና እንግዲህ ለሮዛ ባንቴኑ ለዳዊት ሁሉንም ነገር ነግሮታል። ስለዚህ መሄድ አለብን። ለምን መጣ? እዚህ እንደመጣ ሰው ካየስ እያለች ሮዛ ስጠይቀው እንግዲህ ምንም አይነት ምርጫ የለንም፣ ሱስ ሆንሽብኝ። ታዲያ ምን ላድርግ? ናፈቅሽኝ፣ ስልክ አታነሽም ሲላት ስልኬ ቻርጅ ላይ ነበረ። ለማንኛውም ባንቴኑ ሁሉን ነገር ነግሮታል። ስለዚህ ከዚህ መሄድ አለብሽ፣ ካለዛ ይገልሻል። እኔ ዳዊት እንደዚህ ስሜታዊ መሆኑን ባቅ ኖሮ አንድ ቀንም ካንቺ ጋር አልተኛም ነበር። እናሽ ታዲያ አሁንማ ሱስ ሆንሽብኝ። ስለዚህ ቶሎ ቤት ስልክሽን አምጪና መሄድ አለብን ሲል ዳዊት ከኋላ በሩን ሲከፍት እንግዲህ ሮዛ ተሯሩጠው ወደ ውስጥ ይገቡና በአምኖን ይደበቃል። ሮዛ በር እንደቆመች እንግዲህ ባንቴኑ ዳዊት ይደርሳል። እንግዲህ አንገቷን እንቅ ያደርግና አንቺ ከሃዲ፣ አንቺ ምን ባደርግሽ ነው ይሄን ሁሉ ነገር? ባንቴኑ ሁሉ ነገር ውሸት ነው፣ እባክህ እንዳትገለኝ፣ እባክህ ዳዊት ተረጋጋ ብትለው ለምንድን ነው የምረጋጋው? ይሄ ሁሉ ነው ይገባኛል
ባንቴኑ ባልሽ፣ የቀድሞ ባልሽ፣ የአሁኑ ደግሞ ህጋዊ ውሽማሽ በአንድ ቤት ውስጥ እንዴት በቤት ሁሉ ነገር ታደርጋላችሁ? እንግዲህ በጣም ያሰቃያታል። ይሄ ሁሉ ነገር ሀፈ ታሪክ ነው፣ ልብ ወለድ ነው። ባንቴኑ ናት ራሱ እኮ ነው የነገረኝ፣ እገልሻለሁ። እንግዲህ እሷም ያው ዳዊት እንደማያደርገው ስለምታውቅ፣ ምክንያቱም በሆዷ ውስጥ ልጅ አለ ያንተ ልጅ ነው ብላለች። ማን ያውቃል? ልጁም እኮ የባንቴኑ ሊሆን ይችላል። ስለዚህ ዛሬ ማምለጫ አግኝተሽ ሊሆን ይችላል። እመኝኝ፣ እናቴ ትሙት አልለቅሽም፣ እገልሻለሁ። አዎ በነገራችን ላይ ዳዊት እንደ ዛሬ ሆኖ ያቅም እንግዲህ የዋሰው ሲቀየር የዋሰው በጣም መጥፎ ነገር ሲደርስበት የሚያደርገውን አያውቅም። እንግዲህ እንደምንም ብሎ ዞሮ ዞሮ ሳይተኩስባት ቀርቷል። ምክንያቱም ያው አርግዣለሁ ስላለችው በደካማ ጎን ሰው ግን እኮ በደካማ ጎን አቤት ሰው በደካማ ጎናችን ነው የሚገቡብን እና በደካማ ጎናችን ከገቡብን ያንን እስከምናሸንፍ ድረስ በጣም ጊዜያችንን፣ ገንዘባችንን ብዙ ነገር መስዋዕት እናደርጋለን። ዳዊትም እንደዛ ነው እንግዲህ ያው ከዛ እንደምንም ብላ እንግዲህ የተዋትና ይወጣል፣ ወደ ውጭ ይወጣል ማለት ነው። እንግዲህ ሉሊትም በአንድ ፊት ወታለች፣ ሔዋንም ቤት የለችም። እኔ ላይ ሽጉጥ እያለች እንግዲህ ሮዛ ብቻዋን ታወራለች። ከዛ ቁጭ እንዳለች ሉሊት ትመጣለች። ከዛ ያ የምትተማመንበት ሉሊት ዳዊት ሊገለን ነበር፣ እኔና ልጄ ሊገለን እኮ እኔ ላይ ሽጉጥ ግንባሬ ላይ ሽጉጥ ደቅኖ ነበር። በፍጹም ወንድሜ እንደዛ አያደርግም፣ እንደዚህ አይነት የተሳሳተ ነገር አያደርግም። እንግዲህ እሱን ትሰሚያለሻ ትላታለች። እንግዲህ ያው ብዙ ነገር ብላት ነበር። ታዲያ ሮዛ ወድቀሻል እኮ አሁንም እንደዛ ክፉ ታስቢያለሽ? ሮዛ ማን እንደሆነች አታውቁም። እያንዳንዳችሁን ዋጋ አስከፍላችኋለሁ። የሮዛ ክፋት እኮ በጣም በዛ። እንዲህ አንዳንድ ሰው ክፉ ሆኖ ይመለሳል ማለት ሁላችንም የራሳችን የልብ ቁስለት ሊኖርብን ይችላል። ግን ያን ያክል ረጅም ርቀት ከሄድን የባሰ የራሳችንን ጉድጓድ እያጠለቅ ነው የምንሄደው። ልክ ሮዛም እንደዛው ነች። መቼም ክፉ አሸንፎ አያውቅም፣ ሁሌ ተሸናፊ ነው። ከዛ እንግዲህ ያው ቀጥታ ያው እየረዳቻት ያለችው እናትየው ናት። ሁሉንም ነገር ለእናትየው ትነግራታለች። ሊተኩሰን ሊገለን ነበረ፣ ምን እንደምሆን ውሃ ሆኜልሻለሁ እናቴ ብላ ትነግራታለች። እንግዲህ የጎረቤታችን ከዚህ በፊት የኔና የባንቴኑን ፋይል አጠፋላችኋለሁ ብሎን ነበር፣ አጥፍቶት ይሆን ስትላት፣ አዎ አጥፍቶታል። ደግሞ ጎረቤታችንና ወዳጅነታችንን ተጠቅሜ ሙሉ ለሙሉ እንዲያጠፋ አድርገዋለሁ። ያ ከረፈፍ ባልሽ የዛኔ እኛም ማን እንደሆንን ያውቃል ትላታለች ማለት ነው። ከዛ እሷም እንግዲህ እማዬ አንቺ ነሽ አሁን ከጉድ የምታወጪኝ፣ ከአንቺ ማንም የለኝም ትላታለች። እናትየዋም አይዞሽ የኔ ልጅ ወይ ልምጣልሽ እንዲህ አያይ ከመጣሽማ ዳዊት ጥላ ስር ነው የምንሆነው፣ ስለዚህ አንቺ ነሽ ነፃ አውጪ ብላ እንግዲህ እናትየዋም ያው ታበረታታለች ልጅየዋን። ቢያንስ እኔ እንጃ እንደዚህ አይነት እናት አይቼ አላቅም። የልጁ ትዳር እንዲፈርስ በትዳራቸው ላይ ሌላ ህይወት እንዲኖራቸው የሚገፋፋ ሰው ይኖር አይመስለኝም። በእርግጥ ሊኖር ይችላል፣ ግን ጥሩ አይደለም። በጣም አስተማሪ ድራማ ነው፣ ተከታተሉት። ከዛ እንግዲህ ያው ሉሊትም ሮዛ ያለችኝ እውነት ነው ስትለው፣ ካዱኝ እኮ እነሱ ናቸው በስራቸው ማፈር ያለበት። ካሁን ዳዊት ደግሞ ያንን ነገር ካደረገ በኋላ በጣም የተጸጸተ ነው። ሮዛ በጣም ክፉ ናት። አባትህ እኔ እናንተን ሊገለኝ ነው ብላ ትነግረዋለች ይላታል። ያልፋል እኮ ወንድሜ ምግቡን ብላ ወይስ ሔዋን ትጠብቃታለህ? ሮዛም ሔዋንም ቤትም የለች እያለች እንግዲህ ሉሊት በጣም ተጨንቃለች። ምክንያቱም ዳዊት በጣም ነው የተበሳጨው፣ በጣም ነው ያዘነው። በሰው መከዳት፣ በተለይ በትዳር አጋራችሁ መከዳት ማለት በጣም ልብ የሚሰብር ነገር ነው። ግን ያደነቅኩት ነገር አንዳንድ ሰዎች ወይም ወንድ ይሁን ሴት የሆነ ነገር የልብ ስብራት ወይ ደግሞ መከዳት ይሁን የሆነ አጋጣሚ ሲደርስባቸው ምንድነው የሚያደርጉት? ሄደው መጠጣት ወይ ደግሞ መቃም ወይ ደግሞ ማጨስ። ይሄ ተገቢ አይደለም። ቢያንስ ነገሮችን ፊክስ ማድረግ የተሻለ ነው። ዳዊትም እንግዲህ ጠበቃው ጋር ደውሎ ሮዛን መፍታት እንደሚፈልግ ይነግረዋል። እንዴ ጠበቃውን ቢመክረውም እኔ በፍጹም ለእሷ የሚራራ ልብ የለኝም፣ በቃ ነገ የተለመደው ቦታ ተገናኝተን አንዳንድ መረጃዎችን እንለዋወጣለን ይለዋል። ከጠበቃው ጋር ይቀጣጠራሉ። ከዛ እንግዲህ ሮዛ ያው እንደተበደለ መስላይ ሻንጣዋን ብድግ አድርጋ ልትወጣ ስትል በር ላይ ሉሊትና ዳዊት ቆመው
የት ልትሄጂ ነው እንዴ? እና እዚህ ቤት ውስጥ እንዲሰፋ አይደል የፈለግከው? እሄዳለሁ ስትል የት ነው የምትሄጂው? የትም አትሄጂም ሉሊት፣ አንዴ ብቻችን ተውሻለች። አያይ ያንተን ጉድ ተስማ እንጂ ግቢ ያልኩሽ ብሎ እንግዲህ ሉሊት ላይ ይጽፉባታል። ሉሊትም ጥላቸው ትገባለች። ከዛ እንግዲህ እሱም እኔ ሳልፈቅድልሽ አንድ እርምጃ እንኳን መሄድ አትችይም፣ ከአሁን በኋላ ወዴትም ውልፍት እንዳትይ ቀጥ ግቢ ብሎ ሮዛን ወደ ቤት ያስገባታል። ባንቴኑ እንግዲህ አምኖንን ያገኘውና ያንቀዋል። ከዚህ በፊት ላሳለፍናቸው ጊዜ እያንዳንዱ ያን ሁሉ ገንዘብ ታመጣለህ፣ አንድ እድል ሰጣለሁ ብሎ እንግዲህ አንድ እድል ሰጥቶታል። አምኖን እንግዲህ አሁንም ባንቴኑን መከታተል አላቆምም። ምክንያቱም ያው ሮዛ የምትለውን ነገር ነው የሚያደርገው፣ በእሷ ፍቅር ክንፍ ስላለ ማለት ነው። እና አምኖን ባንቴኑን ክዶታል። አብሮ አደግ ሲክር ደግሞ በጣም ነው የሚያስጠላው። ከዛ እንግዲህ ያው ሮዛ አሁንም ደውላ እናትየዋ ጋር ስልክ ስታወራ እማዬ ጠየቅሽው? አይ አጥፍቶታል፣ ምንም አይነት ፋይል የለም። እዚህ ጋር ነው ጨዋታው። ዳዊት እዚህ ጋር ሰምቷል አልሰማም? ካልሰማ በጣም ይስጠላል፣ ከሰማ ግን በጣም ደስ ይላል። ምክንያቱም በጣም ደስ ብሏት ሆኖ አጥፍቶታል ስትላት አዎ እያለች እየተደሰተች እያለ ዳዊት ከኋላ ይመጣል። ሰምቷል አልሰማም የሚለውን እንግዲህ ቀጣይ ክፍል ይዤላችሁ እመጣለሁ። የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁ ላይክ አድርጉ። በቀጣይ እስከምንገናኝ ሁላችሁም በያላችሁ በቸር ቆዩ።